አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሙሀያት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። የኔ ውድኑ የኔ ምርጦች እንዴት ናችሁ? እና ቤት ላይክ እና ሰብስክራይብ አድርጉልኝ። ለቤት አዲስ ሆናችሁ በላይክ ጀምሩ ማለት ነው። ዛሬ ምን ላሳያችሁ? በአማርኛ ጥረት ትንሽ አለብኝ፣ ይቅርታ አድርጉልኝ ማለት ነው። እዚህ ጋር የሚያሳያችሁ የከብት አሰራር ነው ግን ይቀርጻለሁ ጊዜ የለኝም ለመልቀቅ ማለት ነው። እና እዚህ ጋር የሚታይ ዶሮ በሎሚና በከል እያጠብኩት እዚህ ጋር መጀመሪያ ሽንኩርቴን እያቆሌው ከዛ በኋላ ዶሮን እየጨመርኩ ነው። አሁን ግን ቡራት እየጨመርኩ ነው። ከመጀመሪያ ስላላሳያችሁ ይቅርታ። እዚህ ጋር ቡራቱ ላይ ያረኩት ምንድነው ኮርኩም ወይም እርድ ማለት ነው። በእኛ ቤት ብዙ ጊዜ እርድ ነው በብዛት የምንጠቀመው። እዚህ ጋር ደግሞ የሚታዩት ቡራት ቅመማ ቅመም ማለት ነው። በአጠቃላይ ያረግና ፍልፍል አስወጥ ያኔ ወይኑ ቆንጆ በርበሬ ማለት ነው። ይቅርታ አድርጉልኝ እንቅልፍ ይዞኝ ነው ተሰለቃልተኛ ብዬ ነው። ቤቶቼ እስቲ ላይክ እና ሼር አድርጋችሁ አበረታቱኝ ማለት ነው ውዶቼ። እና ገልበጥ እያረጋችሁ ብዙ ሰው እኮ ዶሮ ያኔ አዲስ የመጡ ልጆች የዶሮ አሰራር እንትን በጣም ከባድ የሚሆንበት ሁኔታ አለ። ግን ለላወቀ ሰው ከባድ ሊሆን ይችላል፣ ግን ትንሽ ነው። ብዙ ጊዜ ደግሞ ምግብ እኔ አላቅም ከምግብ አልሄድም የሚል ብዙ ሰው አለ። እኔ ከምር ነው ልብስ ማጠብና ልብስ መተው እቃ ማጠብ ነው። ምግብ 24 ሰዓት ብሰራ አይሰለችም ማለት ነው። እዚህ ጋር ነጭ ሽንኩርትና ቲማቲሜን እየቆረጥኩ ነው። ነጭ ሽንኩርት አላቆላላም ከሽንኩርት ጋር ለምን ጣዕሙ ይሄድብኛል። የኔ ከእንትና ከቲማቲም ጋር እንትን ላይ ቢታረቁት ጥሩ ነው ለእናንተ። እዚህ ጋር እንትኔን ጨመርኩ ማለት ነው፣ ቲማቲሜን ማለት ነው እየጨመርኩና እንትን ይከድነዋለሁ። ለምን ሽንኩርቱና ቲማቲሜ እንዲቀልጥ ማለት ነው። ብዙ ሰው ደግሞ ያኔ ቲማቲም ከሽንኩርት ጋር የሚያቀላለ ሰው አለ። ግን የየቤቱ ነው። እዚህ ጋር ቀርፋ ምናምን ሎሚ ነስወጥ ወይንም ሎሚ የደረቀ ግርፋ ጋራ ምናምን እያረኩ ይኸው እንትን እንዲመስል እንዲበስል አደርጋለሁ ማለት ነው። እና እንደዚህ አድርጋችሁ ቀላል ነው ማለት ነው። ምንም የሚያካብድበት መንገድ የለም። የሚካበደው ወይንም የሚጠባበሱ ነገሮች ሊካበዱ ትንሽ ሊከብድ ይችላል። ይሄ ከብት አሰራር በጣም ቀላል፣ እኔ ብዙ አላስብለትም። ምግቤን ሚሳይን ጥጄ ጽዳት ላይ ነው የሚገባው። እንትን ዶሮ እንደሚበስለው ሩዜን አጥቤ ማለት ነው። ብዙም እንትን አላካብደውም። ማንኛውም ነገር ለልባችሁ ካከበዳችሁ ይከብዳል፣ ግን ለልባችሁ ቀለል ካረጋችሁ ሁሉም ነገር ቀለል ይላል ማለት ነው። እዚህ ጋር ደግሞ እከድነዋለሁ። እዚህ ጋር ሩዜን አጥቤ፣ ሩዝ ላይ ሲታጠቡ ብዙ ጊዜ የፈላ ውሃ ነው የማሽንን በታረጉ ጥሩ ነው። ያጠብኩ የሚታጥቡበት ውሃ ሰካነ የሚባል እሱን በሱ በዚህ ፈዘፉት ጣዕሙ ሁኔታውን ብትን ያለ ሩዝ ነው የሚሰራው ማለት ነው። እዚህ ጋር እንደምታዩን ነው ሩዝ ጥብጥብ በርጌ እየዘፈዘፍኩና እዚህ ጋር ደግሞ ምን ቢሰራ ጥሩ ነው ታያላችሁ ወይ ቪዲዮዎች ማለት ነው። የኔ ቤተሰቦች እናንተ እዚህ ቤት የነበረታቱኝ ማለት ነው። ለእናንተ ከተመቸኝ ሁሌም የሚሰራቸው አዳዲስ ነገሮች ይለቃለሁ ማለት ነው። እዚህ ጋር ደግሞ ጨለማ ትንሽ እንትን ያላል። እዚህ ጋር ዳቦ ጋገር ዳቦ ናፈቀኝ። ንፍቅ ሲለኝ እስቲ ሊጋግር ቤ እንዴት እንደምላቦከው ቢታዩ። ዳቦ እኮ የሚያቦከው ካሜራ ባድንቼ ስላስቆጣው ነው ለራሴ እየሳቅኩበት ሁኔታ አለ። ምክንያቱም ባድንቼ ካሜራ ያዝኩ ባድንቼ እያቦከ ነው። ዳቦ ለመጋገር ስትፈልጉ በጣም ማሸት ይፈልጋል። ወላሂ ከምር ነው የምላችሁ። የውሃ ዳቦ ሲናፍቆኝ ማለት ነው። እስቲ ሊጋግር
ለራሴ ማን አለኝ ብዬ ብኩት ያረኩ ለራሴ ራሴ ነው ያለሁት ብዬ አንዳንዴ እስቲ ሊለውጥ ካለሁት ምግብ ሌላ ቀያሪ ምግብ ልይ ብዬ ዳቦ በነገራችን ላይ ከሻይ ራሱ ቢትበልጥ አይሰለችም። እንደ ሳሙሌ አይደለም ወይም የአረቦች ምግብ እንደ ሳሙሌ ይሰለቸኛል። ሳሙሌ የሚባል አይደለም ዳቦ ማለት ነው። ቀጫጭን የሚመጣው አንዳንድ ብሩ ማለት ነው። እሺ ይሄ በደንብ እያጀንኩ ነው። በአድቼ ስልክ እያዝኩ ነው። ወይኔ የሰው ልጅ ለነፍሱ እንደዚህ ታገል አይገርምም? እንዲ ለራሴ እየሳኩበት ሁኔታ ይሄ ቪዲዮ በጣም ነው የሚያሳቀኝ ማለት ነው። ምክንያቱም በአድቼ ካሜራ ችለው በአድቼ ይቀርጻለሁ። ስብሃንአላህ ለእናንተ ለማሳየት ነው እዚህ ጋር ያደረኩት። ዱቄትና ካሜራ፣ ቤኪንግ ፓውደር፣ ሀሊብ ኒዶ፣ ትንሽ ዘይት፣ አበት ሶዳ ወይኑ ጥቁር አዝሙድ፣ ጨው፣ ስኳር ነው ያደረኩት። ከመጀመሪያ ስለላሳችሁ ይቅርታ። ይኸው አጅኜ ወይኑ አቡክቼ እየጨረስኩ ነው። ይሄንን ይመስላል። ከዛ በኋላ ሲልጋግረው ወይ በነገራችን ያጋግርኩት በውሃ ነው። ፊቱ ለምንድን ነው የተሰናጣጠሉ ልትሉ ትችላላችሁ። ቢሰናጣጥም ማለት ነው ያንን ክፍት ቢኖርበትም ወላሂ ነው የምላችሁ እንዴት እንደሚጣፍጥ ዋው! ያልበሰለ እንዳይመስላችሁ።